በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ እናቶች፣ እህቶችና ወንድሞች በእግዚአብሔር ስም እንደምን አደራችሁ? የጠበቀን እዚህ ያደረሰን አምላካችን ክብር ምስጋና ለእርሱ ይሁን። ዛሬ የምንነጋገረው ስለ ስደት ነው። በአንድ ነገር ላይ ብቻ የተኮረ ሳይሆን ስደት በሚለው ዙሪያ እንነጋገራለን። በመጽሐፍ ቅዱስ እንግዲህ ጌታችን እመቤታችን እንዴት እንደተሰደዱ የማቴዎስ ወንጌል ምዕራፍ 2ን ብታነቡት ታገኙታላችሁ። የስደቱ መነሻ የስደቱ መዳረሻ የት እንደሆነ ይነግረናል። በአጠቃላይ አንደኛው ስደት፣ ስለ ስደት ስንነጋገር ስደት ብዙ አይነት ብዙ አይነት አለው። ስደት ብዙ ነው አይነቱ። አንደኛ የፖለቲካ ስደት አለ። በአንድ ሀገር ላይ ሰዎች የፖለቲካ አገዛዙ አልመቻቸው ሲል፣ ምህዳሩ ሲጠብባቸው፣ ነፃነት ሲነፈጋቸው፣ ቁጥጥር ሲበዛባቸው፣ በየጊዜው እስራት ሲሰለቻቸው፣ መኖር ሲያቅታቸው ሀገር ጥለው ከወገናቸው ተለይተው ቤተሰቦቻቸውን ጥለው ይሄዳሉ። ይሄ በሀገራችንም በተለያየ መንገድ ሲፈጸም አይተናል። ሕዝባችን በአፄ ኃይለ ሥላሴ ዘመነ መንግስት ሰዎች ወደ ውጭ ሀገር ሲሄዱ ተምረው መጥተው ሀገራቸውን ለማገልገል ነው። ቅሩ ቢሏቸውም ሰው ሀገር መቅረት አይፈልጉም ነበር። ተምረው መጥተው ዕውቀት ገቢተው ወደ ሀገራቸው ተመልሰው ሀገራቸውን ማገልገል፣ የሀገራቸውን ሕዝብ ማገልገል፣ በተማሩት ዕውቀት በተማሩት ትምህርት ሕዝብን ያገለግሉ ያሰለጥኑ እንደነበረ ይታወቃል። ነገር ግን ከሳቸው በኋላ የነበረው ደግሞ ብዙ ሰዎችን የፖለቲካ ስደተኛ እንዳደረገ ታውቃላችሁ። ሕዝባችን ወደ ዩሮፕ፣ ወደ አውስትራሊያ፣ ወደ አሜሪካ ብዙ ሕዝብ ተሰዷል። የአይነት ስደት የፖለቲካ ወይም ደግሞ የኢኮኖሚ ስደት ይባላል እና በአጠቃላይ ከዚያም በኋላ ሕዝባችን ቀጥሏል። እስካሁኑ ድረስ የኛ ሕዝብ ይሰደዳል። ኢትዮጵያውያን ይሰደዳሉ፣ ይሄዳሉ። ስለዚህ በስደት ውስጥ በዚህ የፖለቲካ ስደት ውስጥ ሕዝብ ሲሄድ ያለ ፈቃድ መንገድ ጥሶ ስለሆነ ህጋዊ ስላልሆነ ብሞትም ልሙት ብሎ ስለሆነ የሚሄደው በመንገድ የሚገጥማቸው ፈተና መከራ ብዙ ነው። በጣም ብዙ ነው። ስደት በጣም ከባድ ነው። ውሃ ወስዷቸው የሞቱ፣ አውሬ ቦልቷቸው የሞቱ፣ መንገዱ ረዝሞባቸው በድካም ምክንያት መንገድ ላይ የቀሩ፣ እንዲሁም ደግሞ በባህር ላይ አቋርጠን እንሄዳለን ሲሉ በባህር የፈለጉትን ህይወታችን እንቀይራለን ብለው ሲያስቡ በባህር እየሰጠሙ የሚሞቱ ብዙ ናቸው። ስደት እንዲህ አይነት አስከፊ ገጽታ ያለው ነው። ስደት ይሄ ነው። የስደት አስከፊነት ይሄ ነው እና የኢኮኖሚ ስደተኛ መሆን፣ ቅድም እንዳልኳችሁ ደግሞ የፖለቲከኛ ስደተኛ መሆን
እንዲሁ ስደት ደግሞ ተፈጥሯዊ ስደት ተፈጥሮ ፊቷን ስትነፍቅ በመሬት መንቀጥቀጥ ሊሆን ይችላል፣ በነፋስ ሊሆን ይችላል፣ በውሃ መጥለቅለቅ ሊሆን ይችላል። ብቻ በሆነ አደጋ ሲፈጠር ሰው ከቦታ ወደ ቦታ ይሰደዳል እና ስደት በማንኛው የትኛውም ቢሆን አስከፊ ነው። በጣም አስከፊ ነው፣ አድካሚ ነው። ከዚያ የተረፈው ህዝብ ነው እንግዲህ ሊኖርም ህይወቱንም የቀየራል ቢባል በእንደዚህ አይነት ህይወት ያመለጠ እግዚአብሔር ያተረፈው ካለ ነው እንጂ በስደት ውስጥ ብዙ አስከፊ የሆነ ነገር አለ። ስደት ወደ ውጭ ብቻ መሰደድ ሳይሆን ከዚሁም ደግሞ ከሀገር ወደ ሀገር ሰው እንዳልኳችሁ በድርቅ ምክንያት፣ በበሽታ ምክንያት፣ በጦርነት ምክንያት ሰው ቦታውን እየለቀቀ ከቦታ ወደ ቦታ ይሄዳል። ተቀባዩም ጥሩ ነበረ፣ እንደ ዛሬው አይደለም። ሰው ከቦታው ተፈናቅሎ ሲመጣ ቤት የእግዚአብሔር ነው፣ የበላነውን እንበላለን፣ ትበላለህ፣ የጠጣነውን ትጠጣለህ። እንደዚህ ነበረ የኢትዮጵያ ባህል። ሰው ቦታውን ተፈናቅሎ ሲመጣ፣ ሰው በሆነ ምክንያት ተቸግሮ ሲመጣ ኢትዮጵያኖች ከውጭም ተሰደው ሲመጡ ይቀበላሉ። ከሀገር ውስጥም ተሰደው ከቦታ ቦታ በተለያየ ምክንያት ቅድም እንዳልኳችሁ ተፈናቅሎ ሲመጣ፣ ተሰዶ ሲመጣ ስደት ከባድ ነው እና ይረዳዳ ነበር። ዛሬ ግን መልኩን ቀይሯል። ሰው ችግር ሲደርስበት ሞት ተለማምደናል። በዚህ ዘመን ሞትን ተለማምደነዋል እና ሰው ቢሰደድም የሚርበውም አይመስለንም። እንደውም ሌላ ነገር ነው የምንናገረው። አንተ ስደተኛ፣ አንተ ምናምን እያል ያልሆኑ ነገሮችን ሁሉ እንናገራለን። ሰው ቸግሮት ነው፣ ደስ ብሎት አይሄድም። ቦታውን የሚለቀው ደስታ ስላላገኘ፣ ሰላም ስላላገኘ ነው። በቦታው ሰላም ፈልጎ ነው፣ ህይወቱን ለመቀየር ፈልጎ ነው ሰው የሚሰደደው። ቦታውን የሚለቀው ወዶ አይደለም እና በዚያ ውስጥ ያለን ድካም በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ ነው እንግዲህ በማቴዎስ ወንጌል በምዕራፍ 2 ከቁጥር 1 ጀምሮ እንደምታውቁት ታሪኩን እንደምታውቁት ጌታችንና እመቤታችን ስደት ጀምረዋል። የነሱ ስደት ምንድነው? ፖለቲካዊም ሊሆን ይችላል። ፖለቲካዊ ወይም ደግሞ ፖለቲካዊ ፓወር፣ የፖለቲካ ስልጣን፣ የስልጣን ጉዳይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን ሄሮድስ የሚባል ንጉሥ እንደነበረ መጽሐፍ ቅዱስ ይነግረናል። እና ይሄ ሄሮድስ የፖለቲካ መሪ ነው፣ የሀገር ገዥ ነው፣ የሀገር መሪ ነው፣ የሀገር ጠቅላይ ሚኒስትር ነው ወይም ፕሬዝዳንት ነው። ሄሮድስ ማለት የአይሁድ ንጉሥ ነው። የአይሁድ ንጉሥ ሆኖ እየገዛ እያለ የአይሁድ ንጉሥ ተወለደ ተብሎ አዋጅ ሲታወጅ የኔን የስልጣን ፓወር ሊጋራ የሚችል ማን ነው በዚህ ምድር ላይ? እኔ እያለሁ የኔን ስልጣን ሊቀናቀን የሚችል፣ ስልጣኔን ሊጋፋ የሚችል በዚህ ምድር ላይ ፈጽሞ ሊኖር አይችልም የሚል ውሳኔ ስለወሰነ በመልአኩ ይሄ ተነግሮ እመቤታችን እና ሌሎችም በዚህ ምክንያት ተሰደዋል። ስለዚህ
በሄሮድስ ምክንያት ሲሰደዱ ሄሮድስ ደግሞ የአይሁድ ንጉሥ ተብሎ የተነገረለት ሕፃን የት ነው ያለ ብሎ ብዙ ሕፃናትን ሰብስቦ እንደፈጀ ታውቃላችሁ። ምክንያቱ ምንድነው? ስልጣን ነው፣ ፖለቲካ ነው። እና በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ልጇን ይዛ ነው ወደ ግብጽ የተሰደደችው። ልጇን ይዛ የተሰደደችበት ምክንያት ሄሮድስ እኔ እያለሁ የአይሁድ ንጉሥ ማን ነው? እሱ ማን ነው የኔን መንግስት ሊቀናቀን የሚችል የሚል ሐሳብ በውስጡ ስላለ በቤተ መንግስቱም ዙሪያ ያሉትን ሁሉ ይህን ሐሳብ ተወያይተው አጠናክረው አዋጅ አውጀው ብዙ ሕፃናትን ገለዋል። በዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ የተሰደደበት ምክንያቱ ይሄ ነው። ሰማይና ምድርን የፈጠረ እግዚአብሔር እንዴት ይሰደዳል ትሉ ይሆናል። አያችሁ፣ የጭካኔ ዘመን ሲበዛ የመከራውን ዘመን ለማሳለፍ ዞር ማለት መቻል እንዳለብን ከዚህ እንማራለን። የመከራው ዘመን ሲበዛ መንፈሳዊው ነገር እንዳይታጎል፣ መንፈሳዊው ነገር እንዳይዘጋ፣ አስፈላጊ የሆኑ ሰዎች ባላስፈላጊ ነገር ሕይወታቸውን እንዳያጡ ምሳሌ ለመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ተሰዷል እና በዚህ ስደት ውስጥ እንግዲህ ታሪኩን ታውቁታላችሁ፣ ብዙ አልነግራችሁም። በዚህ ስደት ውስጥ ጌታችንና ሀዳፊ ነፍሱ ላይ ቅድም ሰምታችሁት ይሆናል። ድንግል ሆይ አሳስቢ እያለ ቅዱስ ሕርያቆስ የተናገረው ስትሰደጂ የደረሰብሽን ነገር ሁሉ አሳስቢ እያለ ይናገር ነበረ። እመቤታችን በስደት ውስጥ ስደት በጣም መራራ ነው። እኔና እናንተ ስለማናውቀው ምናልባት ላታውቁ ትችላላችሁ። ስደትን የቀመሱ ሰዎች እዚህ ምናልባት ከዚህ ሳውዝ አፍሪካ በእግራችሁ ሄዳችሁ፣ ከዚህ ሱዳን በእግራችሁ ሄዳችሁ፣ ከዚህ ወደ ሌላ ቦታ የሄዳችሁ፣ ወደ የመን ለመሄድ በባህር የተሳፈራችሁ፣ በመርከብ በጀልባ የተሳፈራችሁ ልትኖሩ ትችላላችሁ። ስደት እናንተ ልታውቁት በተወሰነ ደረጃ የስደት መጠኑ የዚህ በጣም የከፋ መንገዳቸው ሁሉ ስጋት የተሞላበት ነው። ከዚህ እስከ ግብጽ፣ ከእስራኤል እስከ ግብጽ እስከሚደርሱ ድረስ መንገዱ ሁሉ በስጋት የተሞላ ካሁን ተያዝ፣ ካሁን ተገደል፣ ረሃቡ ጥሙ እንዳለ ሆኖ ድካሙም እንዳለ ሆኖ በእግር ነው የሚከደው፣ እንቅፋቱም እንዳለ ሆኖ እሾህ መወጋቱም እንዳለ ሆኖ ያን ሁሉ መከራ በስደት ውስጥ እመቤታችን ከልጇ ጋር ያን ሁሉ መከራ ተቀብላለች። ይህንን ነው እኛ የምናስታውስ። ዛሬ የምናስታውስ ይህንን ነው እና ስደት የምን ያህል አስከፊ ነው! በጣም አስከፊ ነው። ደግሞ ስደት ደግሞ በሆነ ጊዜ ውስጥ አይቀርም። እንዲህ አይነቱ ስደት ደግሞ የሚታለፍ ነው። ሊታለፍ ይችላል፣ ግን በጣም አድካሚ፣ በጣም አስቸጋሪ፣ በጣም አሰቃቂ ነው። ስደት ሊቀላል የሚባል ነገር አይደለም ስደት እና እመቤታችን ከነ ዮሴፍ ጋር ጌታችን ይዛ ስትሰደድ እነ ሰሎሜ ጋር ስትጓዝ የሁሉ መከራ ደርሶባታል። አንብታለች፣ አልቅሳለች፣ እንደ ሰው ድካም ተሰምቷታል። ብዙ መከራ፣ ብዙ ችግር አስተናግዳለች። አያችሁ፣ ይሄ እንደዚህ አይነት ስደቶች እንዳሉ የስደት አይነቶችን ካየን ዛሬ እኔና የናንተ ስደት ምንድን ነው?
ስደታችን ምንድነው? እንዲሁ ቤት ስላለን ያልተሰደድን ይመስላችኋል? ስራ ስላለን ያልተሰደድን ይመስላችኋል? ልጆችን ስለምናሳድግ፣ ጥሩ መኪና ስለምንነዳ፣ በሰዓት ቁርስም ምሳም ራትም ስለምንበላ፣ ውለን ስለምንገባ፣ የተለያዩ ልብሶችንም ስለምንለብስ ስደተኞች አይደለንም እንል ይሆን? ይመስለኛል። እንደዚህ አይነት ስደት ላይደርስብን ይችላል። ግን ከባድ የሆነ በእኔና በእናንተ ላይ ደግሞ ከባድ የሆነ ስደት አለ ብዬ አስባለሁ። አያችሁ፣ እኛን የፈጠረን እግዚአብሔር ነው። የፈጠረን መድኃኔዓለም ኢየሱስ ክርስቶስ ነው። እኛ ፍጡሮቹ ነን። አንድን ሰው ተሰደደ የምንለው ከሀገሩ ከተወለደበት ከቦታው ሲሰደድ ወደ ሌላ ቦታ ሲሄድ። የክርስቲያኖች ሀገራቸው ማን ነው? ሀገራቸው ማን ነው? እግዚአብሔር ነው። እግዚአብሔር ነው። የኛ ህይወታችን እግዚአብሔር ነው። አገር ማለት መኖሪያ ማለት ነው አይደል? አገር ማለት መኖሪያ፣ መሰብሰቢያ፣ ማደሪያ፣ ማረፊያ፣ ቤተሰብ አብሮ የሚኖርበት ልጆቹን የሚያሳድግበት ማለት ነው። ማረፊያችን ማን ነው? ማደሪያችን ማን ነው? እምንውልበት የሚያውለን ማን ነው? እግዚአብሔር ነው አይደለ? ክርስቲያኖች ታዲያ ከእግዚአብሔር ሕግ፣ ከእግዚአብሔር ስርዓት፣ ከእግዚአብሔር ፍቅር፣ ከእግዚአብሔር እውነት፣ ከእግዚአብሔር አንድነት፣ ከእግዚአብሔር ማህበር ተስማምቶ ከመኖር የተለያየን የተፈናቀልን የተሰደድን አይመስላችሁም? አይመስላችሁም? እኮ ስደት የረሃብ ስጋዊ ረሃብ እኮ ምንም ችግር የለውም። ብንሞትም ወደ እግዚአብሔር ነው የምንሄድ። ብንተርፍም የተሻለ ህይወት እንኖራለን ነው በምድር ላይ። ነገር ግን ሰው ከመንፈሳዊ ነገር ከተፈናቀለ፣ ከመንፈሳዊ ነገር ከተሰደደ፣ ከመንፈሳዊ ነገር ከራቀ በጣም ከባድ ስደት ይሄ ነው። ነፍስንና ስጋን የሚያጠፋ ስደት፣ መግቢያ የሌለው ስደት፣ መሄጃ የሌለው ስደት፣ በረከት የማይገኝበት ስደት፣ ሰላም ከሰላም መፈናቀል፣ ከአንድነት መራቅ ስደት። የኔና የእናንተ ስደት ይህ እንዳይሆን በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ ያስፈልጋል። ሰው የሚሰደደው ከሀገር ብቻ ሳይሆን ሀገር ማለት ቅድም እንዳልናችሁ እግዚአብሔር ካልፈጠረው ካልፈቀደ ሀገርም እኮ ሊኖርበት አይችልም። መኖር ብቻ ሳይሆን አንድ ቀን እንኳን እግዚአብሔር ካልፈቀደ ማደር አይቻልም። ማደር አይቻልም። ሰው ከእግዚአብሔር ሲፈናቀል በጣም ከባድ ነው። የሚደርስበት አደጋ ቀላል አይደለም። በጣም ቀላል አይደለም። ይሁዳን እንደ ምሳሌ መውሰድ ትችላላችሁ። ከእግዚአብሔር ጋር እየኖረ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተመርጦ ከሐዋርያት ጋር እድል ደርሶት አምላኩ ጋር እየዋለ እያደረ ከፈጣሪው እየተማረ በሚኖርበት ሰዓት ከእግዚአብሔር ተፈናቀለ። ከእግዚአብሔር ተሰዶ ተፈናቅሎ ወደ ሌላ ማህበር መግባት ፈለገ። ያ ማህበር የሚመራው በሰይጣን። ከእግዚአብሔር ተፈናቅሎ ይሁዳ ምን ደረሰበት?
መከራን የደረሰበት ራሱን አንቆ እንዲገልን የሆነው አይደል? መጨረሻው ራሱን አንቆ ጥቅም ያለውንም ነገር ሳያገኘው ያገኘውንም ገንዘብ ደግሞ በትኖ ራሱንም ማጥቶ እንዳልሆነ ሆኖ ይሁዳ ሲሞት አይተናል። ያ ከክርስቶስ የተፈናቀለ ከክርስቶስ የተሰደደ የወጣ ወደ ሌላ ወደ ሰይጣን ማህበር የገባ ይህንን ሲያስብ ገና ይህንን መፈናቀልን ይህን ስደት ሲያስብ በቀጥታ ወደ እሱ አእምሮ ሰይጣን የተቆጣጠረው ሰው ከእግዚአብሔር ስንፈናቀል ከእግዚአብሔር መፈናቀል ማለት ምን ማለት ነው? በነገራችን ላይ ከእግዚአብሔር መፈናቀል ማለት ሰላም ማጣት፣ በሰላም አለመኖር። ምክንያቱም ሰላም የማን ነው? ሰላም የማን ነው? ሰላም ከእግዚአብሔር ነው አይደለ? በቅዳሴው ላይ በብዛት ሰላም ለእናንተ ይሁን ስንላችሁ ነው ያረፈር አይደል እንዴ? ሰላም ለኩልክሙ እያል በዜማ ሰላም ለኩልክሙ ሰላም ለእናንተ ይሁን እያልን ያረፈ። ይህንን ሰላም በተግባር አለመኖር፣ ይህን ሰላም የትም አይገኝም። ባለስልጣን ያገኘው፣ ባለሀብት ያገኘው፣ አዋቂዎች ያገኙት፣ ሳይንቲስቶች ያገኙት። ምክንያቱም ከእግዚአብሔር የሚሰጥ ነገር ከእግዚአብሔር የሚሰጥ ነገር ስለሆነ ከሰው የሚገኝ ነገር አይደለም። ሰው ከዚህ ሰላም ሲፈናቀል ሰላም ሲያጣ ሰላም እንድናጣ ደግሞ በጣም ተግቶ የሚሰራ ትጉህ ሰራተኛ ሰይጣን የሚባል በእኛ ዙሪያ ሁልጊዜ እንደ አንበሳ ሲያገሳ የሚኖር እኛን ገደል ለመጨመር እኛን ከእግዚአብሔር ለማፈናቀል ስደተኛ ለማድረግ ጧት ማታ የሚተጋ ጥንተ ጠላታችን ሰይጣን አለ። ሰይጣን ደግሞ እኛን ሲያፈናቅለን ከእግዚአብሔር ሲያፈናቅለን ለስደት ሲዳርገን እያንዳንዳችንን አስተሳሰባችንን አይቶ ነው። ሰው ስስታም ከሆነ በስስት ነው የሚገባበት። ሰው ገንዘብ ወዳጅ ከሆነ በገንዘብ ነው የሚገባበት። ለምሳሌ በገንዘብ በኩል ገንዘብ ወዳጅ ለሆነ ሰብ በገንዘብ በኩል ሲመጣ ሰይጣን እንዲህ ብሎ ነው የሚመጣ። ወዳጄ የምትፈልገው ገንዘብ ነው? ገንዘብ አይደል የቸገረህ? ሀብታም መሆን አይደል የምትፈልገው? ገንዘብ መቁጠር አይደል የምትፈልግ? ይልና ያጓጓል። አዳምና ሔዋንን አጓግቶ ከእግዚአብሔር እንደለያቸው፣ እንዳፈናቀላቸው፣ እንዳሰደዳቸው ማለት ነው። እንዳሰዳደረ አዎ ገንዘብ ነው እንፈልግ ይላል። ገንዘብ መቼም የኃጢአት ስር ነው ይባላል። በጣም ከባድ ነው። በዚህ ዓለም ላይ ገንዘብ ከእግዚአብሔር የሚያፈናቅል አንዱ ትልቁ የኃጢአት ስር ተብሎ የተጠቀሰው ገንዘብ ደግሞ ካላወቁበት ነው። ስለዚህ ወዳጄ ገንዘብ ትፈልጋለህ? አዎ። ለምን አቋራጭ ዘዴ አልነግርህም ይላል ሰይጣን። በሌሊት ቀስቅሶ አዲስ ሐሳብ አምጥቼልሃለሁ ብሎ አይ በአቋራጭ ለምን የድሆችን ሽሮ እዚያ ድሆች የሚበሉትን ሽሮ ትዘጋለህ? እንዴት ታረጋለህ? ከፈለክ ደግሞ አሳያለሁ አቅጣጫውን። ምን ችግር አለ? ሰው ያይህ ምን ያይህ? ሂድና ባንክ ዝረፍ ይለዋል። እንዲህ አይነቱን ሐሳብ የሰይጣንን ሐሳብ የገዛ ደካማ ደግሞ ይሄድና እውነት መስሎት ዘዴ አግኝቻለሁ ብሎ ባንክ ሰብሮ ገንዘብ ሊያይ ይችላል። ግን ሰይጣን እዚያው ላይ ነው የሚቀየረው። አዳምና ሔዋንን አስቶ እንደተቀየረው። አዳምና ሔዋንን እኮ ካሳተ በኋላ አይዟችሁ እንኳን አላቸው። ካፈናቀለ በኋላ የለም አጠገባቸው የለም። በቃ ስራውን ሰራ። ስራውን ሰይጣን የሚሰራው ማፈናቀል
ከእግዚአብሔር ውጭ ከእግዚአብሔር ትእዛዝ ውጭ ሰዎች እንዲሆኑ ነው የሚሰራው ስራ ይሄን። ከዚያ በኋላ ገንዘቡን ካሰረቀ በኋላ ምን ይላል? አይ ወዳጄ በጣም አደገኛ ሁኔታ ውስጥ ገባህ ይላል። ፍርሃት ነው የሚለቅብ። ልክ እንደ ይሁዳ በ30 ብር ካሸጠ በኋላ ጸጸት ነው የለቀቀበት። ቢያለቅስ ምን ቢል የሚሆን ነገር አልሆነም። ስለዚህ ካሰረቀ በኋላ ሰይጣን እንዴ ካሁን በኋላማ ማምለጫ የለም፣ ይሄው እዚያ ካሜራ ይቷሃል፣ ሰረቅ ተብለህ በህብረተሰቡ መካከል ከምትቆም ቤተሰቦችህ ይሄን ከሚሰሙ ጓደኞችህ ይሄን ከሚያዩ እንደው በሚዲያ ስምህ ተነስቶ ባንክ ሲሰርቅ ተያዘ ከምትባል እዚሁ ራስህን አንቀህ ብትገል ይሻላል ይለዋል። አያችሁ ሰይጣን እንዲህ ነው የሚያደርግ። በእያንዳንዳችን በየጥቃቅኗ ነገር ውስጥ ሁሉ እየገባ ሰውን እንድንጠላ የሚያደርገን፣ የትዳር ጓደኞቻችሁን እንድትጠሉ፣ ባል ሚስቱን ሚስት ባሏን በሆነ ምክንያት እንዲጣሉ የሚያደርግ በተለይ ትዳር ላይ ክፉ ነገር ነው። ሰይጣን እዚያ ላይ ነው የሚሰራ። ትዳር ላይ ጓደኝነት ላይ እንዲበላሽ ህብረትን የሚፈልግ ነገር አይደለም። እና መፈናቀል መሰደድ ማለት ከእንደዚህ አይነት ሰይጣን ሲያፈናቅለን ነው። ስደቱ ክፉ ስደት ነው። የምናጣው ደግሞ መንግስተ ሰማያትን ነው። አያችሁ የምናጣው መንግስተ ሰማያትን እና ሰይጣን በዚህ አይነት መንገዱን ያፈናቅላል። እንደ ሀገር ደግሞ ሰው በህብረት እንዳይኖር፣ ሰው በአንድነት እንዳይኖር፣ ሰው ተጋግዞ እንዳይኖር፣ ሰው ተሳስቦ እንዳይኖር በቃ ሰይጣን ስራውን ይሰራል። በሀገራችን ብዙ ደካማ የሆኑ ፖለቲከኞች ስላሉ በቴሌቪዥን መስኮት ብቅ እያሉ የጎጥና የዘረኝነትን ጉዳይ ይበትናሉ ለህብረተሰቡ። ህብረተሰቡን ለያይተውት ቁጭ አረጉት። ድህነትን እንዲታቀፍ ድህነትን እንደ እሳት እየሞቀ እንዲኖር አረጉት። ለሰይጣን አሳልፈው ሰጡት። ከእግዚአብሔር ቤት አፈናቀሉት። በእግዚአብሔር ቤት ውስጥ እንኳን አንድ ሆኖ ሰው እንዳይኖር በእንደነዚህ አይነት ደካማ በሆኑ ሰዎች ምክንያት እየገባ እንደ የሄሮድስ አይምሮ የሄሮድስ አስተሳሰብ ያላቸው በእንደዚህ አይነት ሰዎች ሰይጣን እየገባ ሀገር ያውካል፣ ሀገር ያበላሻል፣ ህዝብ ይለያያል፣ ብሔርን ከብሔር ያጋጫል፣ ግድያ መገዳደል እንዲሰፋ ያደርጋል፣ ጥላቻ እንዲሰፋ ያደርጋል፣ ድህነት ሰው በልቶ ጠጥቶ እንዳያድር ያደርጋል። በዚህ በ21ኛው ክፍለ ዘመን እንደኛ የሚቸገር ሀገር አለ ብዬ አላስብም። እውነት ለመናገር ሰው ለዳቦ እንዴት ለአንድ ዳቦ እንዴት ይቸገራል? ሰው እዚህ ደረጃ ያደረስን ሰዎች ነን እና የፍቅር ተሰዳጆች አይደለንም። ከአንድነታችን አልተፈናቀልንም፣ ከሰላማችን አልተፈናቀልንም፣ ከህብረታችን አልተፈናቀልንም። ዛሬ ጥላቻ በመካከላችን አልነገሰም፣ ፍቅር በመካከላችን አልጠፋም። አምልኮተ እግዚአብሔርን በትክክል እያመለክነው ነው እና ከኛ ጀምሮ ማለት ነው እና የስደተኛ ሆነናል፣ ተሰዳጆች ነን። የእግዚአብሔርን ሕግ ባለመጠበቅ በአንድም በሌላም ከእግዚአብሔር እቅፍ ውጭ የወጣን ሰዎች ነን። ጥላቻ ከበዛብን ይሄ ነው። የጥላቻ ከበዛ ይሄ ነው። ብዙ ህፃናት እኮ አሉ ዳቦ ወተት የሌላቸው። ታውቁ እንዴ? ከኔ እናንተ ታውቁታላችሁ። ያ ማለት ምንድነው? የሆነ ነገራችን ተበጥብጧል። የሆነ ነገራችን የቆምንበት የተመሰረትንበት የተተከልንበት ነገር ተነቃንቋል። በዚህ ምክንያት ነው ሰዎች ሰላም የሚያጡ፣
በዚህ ምክንያት ነው ሰዎች በአንድነት ከመኖር ይልቅ ጥላቻን መርጠው የሚገዳደሉ፣ የሚናናቁ፣ የሚሳደቡ፣ ሰውን የሚያዋርዱ። አያችሁ መጽሐፍ ቅዱሳችን እምነታችን እንዲህ አይነት ነገር አይፈቅድ። ሰውን ተሳደብ አይል። አክብረው ውደደው ቢራብ አብላው ቢጠም እንኳን ሌላ መጽሐፍ ቅዱስ ጠላትህ ቢራብ አብላው አይደል እንደሚል ጠላትህ ቢራብ አብላው ቢጠማ አጠጣው ነው። ነገር ግን እኛ እያንዳንዳችን ጆሮአችንም ስለተበላሸ የምንሰማበት አእምሮአችን ምን ልበለው ስለዛ ገልበል። ምክንያቱም እውነታውንና ትክክለኛውን ነገር ሰምቶ ትክክለኛውን ነገር መናገር የሚችል የለም። አሁን እንዲህ ሰምቻለሁ እንዲህ ሲባል እያለ ነው የሚያወራ እንጂ ብዙ በእንደዚህ አይነት ሁኔታ ነው እና አሰማማችንም አረዳዳችንም መልእክት አስተላለፋችንም ሁሉ ነገር ተበላሽቶብናል ብዬ አምናለሁ። እኔ ሀሳብ ሁሉ ነገር መልክ አጥቷል። አመለካከታችን ተንሸዋሯል። ራእያችን መዳረሻችን እግዚአብሔር መሆን ሲችል ጥቅም ላይ ያተኮረ ሆኗል። በዚህ ምክንያት ስለዚህ እመቤታችን እና ልጇ ኢየሱስ ክርስቶስን ይዛ ስትሰደድ የሷ ስደት የነፍስ ስደት የለበትም። የሷ ስደት ምድራዊ ስደት ነው፣ ስጋዊ መከራ ነው። የኛ ስደት ስጋዊ አይደለም። ከነፍሳችን እየተፈናቀልን ነው። ነፍሳችንን ስደተኛ እያደረግናት ነው። ነፍሳችንን መንፈሳዊ ምግብ አልመግባት በማለት በረሃብ በጥም እየተሰቃየች ነው። ፍቅር ጠማት፣ አንድነት ጠማት፣ እውነት ተናጋሪ ሰዎችን አጣች። በትክክለኛው መንገድ የእግዚአብሔርን ቃል የሚመግባት ሰው አጣች። በዚህ ምክንያት ነፍሳችን ሲራብ ስጋችን ተቅበዝባዥ ሆነ። ነፍስ ከስታ ስጋ ገዝፎ ይችን መሬት አበላሻት። በኃጢአት በከላት፣ በክፋት በከላት፣ በአመፅ በከላት። ውሸት አድጎ ውሸት ቦታ ይዞ በሚዲያ መተላለፍ ጀመረ። ስለዚህ እኛ ስደተኞች ነን። ምዕመናን እንግዲህ እንዳላመዛባችሁ ባጭሩ ነፍሳችን ከእግዚአብሔር እንዳትሰደድ፣ መንፈሳዊ ነገር እንዳይጠማት እንዳይርባት፣ ስጋችን ተጭኖ እንዳያሰቃያት እኛ እንጸልይ፣ ወደ እግዚአብሔር እንመለስ፣ የይቅርታ ሰዎች እንሆን፣ የሰላም ሰዎች እንሆን፣ ስለ ሀገራችን እንጸልይ። ብዙ የተራቡ የተጠሙ ህዝቦች የሚኖሩባት አገር ናት። በብዙ ስቃይ ውስጥ ያለች አገር ናት። ከእንደዚህ አይነት ስቃይ ከእንደዚህ አይነት መከራ እንድትወጣ ህዝባችን እየበላ እየጠጣ እግዚአብሔርን እያመለከ እንዲኖር የኛ ሰብሰብ ማለት ያስፈልጋል። የኛ ሰብሰብ ብሎ ለሌሎች ማሰብ በጣም እጅግ ያስፈልጋል። በጸሎት መትጋት ያስፈልጋል። ይህንን በስደቱ ወቅት የእመቤታችን ስደት ብቻ እያሉ ታሪክ እየተረኩ ማሳለፍ ብቻ ሳይሆን በዚህ በስደቱ ወቅት እኔ የተሰደድኩት ከምንድን ነው? እመቤታችን ማን ተሰዳለች? ሚጠትም ሆኗል። ይሄ ታሪክ ነው።
እኛ በህይወት ያለን ሰዎች ከምንድን ነው የተሰደድነው? የምን ስደተኛ ነኝ ብለን እንድናስብ ሰብሰብ እንድንል ነው ትምህርት የሚሰጠው። ያስተማረን የመከረን አምላክ ክብር ምስጋና ለእርሱ ይሁን።